ህይወቱን ሙሉ ለእናንተ ለኖረ ወዳጃችሁ መቼ እድሉን አግኝቼ በካስኩት ብላችሁ አስባችሁ አታውቁም? ልክ እንደዚሁ ከጭንቅ ላወጣችሁ በጠራችሁት ጊዜ ሁሉ ቀድሞ ለደረሰላችሁ ለቅዱስ ገብርኤል እንደው ምን አድርጌ ልካሰው እያላችሁ የምትጨነቁ እንዳላችሁ ምንም ጥርጥር የለውም። ስለሆነም ዛሬ በዚህ ቪዲዮ በጥቂቱም ቢሆን የቅዱስ ገብርኤልን ውለታ የምትመልሱበትና እውነተኛ ወዳጁ መሆናችሁን የምታረጋግጡበትን መንገድ ይዤላችሁ መጥቻለሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለይ። የቅዱስ ገብርኤል ወዳጆች ይሄ ቪዲዮ ለእናንተ ነውና ቪዲዮን እስከ መጨረሻው ድረስ ማየታችሁን እርግጠኛ ሆኑ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እስከ ዛሬ ድረስ በአብሮነታችሁ ያልተለያችሁኝ የሀቲዩብ ቤተሰብ የሆናችሁ ወዳጆቼ በሙሉ ልክ እንዳስለመዳችሁኝ ይሄ ቪዲዮ ለብዙ ሰው መዳረስ አለበትና ሁላችሁም ላይክ በማድረግ እንድትጀምሩና ለብዙ ኦርቶዶክሳውያን በተለይም ለቅዱስ ገብርኤል ወዳጆች ሼር እንድታደርጉላችሁ በፍቅር ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ ግብዣዬ ነው። ዛሬ ከወትሮ ትንሽ ለየት ያለ ኮንተንት ነው ይዤላችሁ የመጣሁት። በመግቢያ ላይ ለመጥቀስ እንደሞከርኩት በተለይ ይሄ ቪዲዮ የቅዱስ ገብርኤል እውነተኛ ወዳጅ የሆናችሁ ብዙ ነገር አድርጎላችሁ በጠራችሁት ጊዜ ደርሶላችሁ አለሁላችሁ ብሏችሁ እንደው እንዴት አድርጌ ውለታውን ልመልስ፣ ምን አድርጌ ብክሰው እንደው ደስተኛ እሆን ይሆናል ብላችሁ ለምታስቡ ሁሉ የተደረገ ጥሪ ነው። ነገሩ እንዲህ ነው። ባለፉት 15 ቀን አካባቢ ይመስለኛል ከአንዲት እህቴ ቲክቶክ ላይ አንድ መልእክት ይደርሰኛል። መልእክቱ ትንሽ ረዘም ያለ ነው። ሀሳቡ ምንድን ነው እንግዲህ መንበረ መንግስት ግቢ ገብርኤል ቤተክርስቲያንን ሁላችሁም ታውቁታላችሁ። እዛ አካባቢ የምትኖር ምዕመን ናት። እውነት ለመናገር እኔ መልእክቱን ኮሚትመንቷን ሳይ ምዕመን ሁላ አልመሰለችኝም። የቦታው አገልጋይ ነው እንጂ መሰለችኝ ምዕመን አልመሰለችኝም። እና ረጅም መልእክት ላከችልኝ። መልእክቱ ምን ይላል? እንደምታውቁት ያው በልማት ምክንያት በኮሪደሩ ምክንያት እዛ አካባቢ ያለ ለልማት ተብሎ በጣም ብዙ መኖሪያ ቤቶች ፈርሰዋል እና በቤተክርስቲያኑ ዙሪያ ያሉ ሰዎች በሙሉ ተነስተዋል ከአካባቢው ላይ። ደግሞ ይሄ ልማት የሆነው መቼ ነው? ልክ ቤተ መቅደሱ የግንባታ ወይም ደግሞ የእድሳት ስራ በተጀመረበት ሰዓት ነው። እንደምታውቁት መንበረ መንግስት እንግዲህ ከተመሰረተ 130 ዓመት ያለፈው ቤተ መቅደስ ነው። ያ ማለት በአፄ ምኒልክ ዘመን የተመሰረተ ቤተክርስቲያን ነው እና ኦልሞስት ቤተ መቅደሱ 130 ዓመት አልፎታል። ስለሆነም አጠቃላይ እድሳት አስፈልጎት ልክ ስራው ሲጀመር ለኮሪደር ልማት ተብሎ በአካባቢው የሚኖሩ ቤተክርስቲያኑን የሚረዱ ምዕመናን በሙሉ ተነሱ ማለት ነው። የሚገርማችሁ ግቢ ገብርኤል ሲባል የማያውቀው ሰው የለም። እኔ እንኳን ዩኒቨርሲቲ እያለሁ ለብሬክ መጥቼ አንድ ሄጃለሁ እና በሄድኩበት ሰዓት ኢቭን ግቢውን አላየሁትም። ሰው ከመብዛቱ የተነሳ ለመቆሚያ ራሱ ቦታ አልነበረም እና ከግቢ ውጭ ሆኜ ነው ንግስ ያነገስኩትኝ። ይሄን ያህል በጣም ብዙ ሰው የሚጎርፍበት በጣም ብዙ ሰው የሚያውቀው በጣም የሚገራርም ተአምራት ድንቅ ምስክርነት የሚሰጥበት ቦታ። ሆኖም ግን ቅድም እንደነገርኳችሁ በኮሪደር ምክንያት ለቦታው ለልማት ሲነሳ ጭር ነው ያለው አካባቢ ከምታስቡት በላይ ማለት ነው። እና እንደዛ በመሆኑ ምክንያት እድሳቱን ማስፈጸም አልተቻለም። እህቴ ማድረግ የምትችው ነገር ካለ እባክሽን ብላ መልእክት ላከችልኝ ማለት ነው። እና ልክ መልእክቱን ሳየው ስልክ አስቀምጣልኝ ነበር። ወዲያውን የደወልኩላት፣ ምንም ሄሲቴት አላደረግኩም። በጣም ደስ አላት። አወራን። በጣም ብዙ ነገር ነገረችኝ ስለ ቦታው። እንደው መተሽ ብታየው አንድ ቀን እንኳን መተሽ እንደውም አብረን አስቀድሰን አብረን ምሳ በልተን ቦታውን ብታየው በጣም ደስ ይለኛል ብላ አወራችኝ። ምንም ወደኋላ አላልኩም። ምክንያቱም ቅዱስ ገብርኤል ለእኔ ምን እንዳደረገልኝ ስለማቅ እንዴት ባለውለታዬ እንደሆነ ማለት እኔ እንደው ተመርጬ ሰው ሆኜ ለሱ አንድ ነገር ማድረግ ብችል ቪዲዮ መስራት ብችል በጣም ለእኔ ትልቅ ነገር ነበር እና ምንም ቀጠሮም አላረዘምኩኝም። ወዲያው ምሽ አልኳት። ሳምንት ሳንቆይ ተቀጣጠርን። አርብ ዕለት ሄድኩኝ፣ አገኘኋት። የሚገርማችሁ ሳገኛት በቃ ረጅም ጊዜ እንደሚታወቅ ሰው ነበር የነበረን ሁኔታ። ከዛም በኋላ ሄድን። ሳየው በጣም ነበር ያዘንኩትኝ። ማለት ብዙ ነገር ነግራኛለች። እሷም በጣም ገናና ቤተክርስቲያን እንደነበር እና ሰዎች ሁሉ ስንጠይቃቸው አለች እንዴ ግቢ ገብርኤል እንዴ እንደዛ የሚታወቅ ቤተክርስቲያን ይሉናል አለች። እና አሁን ያለበትን ሁኔታ ማንም ሰው ሊረዳው አልቻለም ማለት ነው፣ ሄዶ ያላየ ሰው በስተቀር። እናም በጣም ነው የሚያሳዝነው ያለበት ሁኔታ። እድሳቱን አሳየችኝ። ሙሉ ቤተክርስቲያኑ እየታደሰ ነው። የሚገርማችሁ ውስጡ ያለው ስዕል ሁሉ ለየት ያለ ነው። አብዛኛው ቦታ ካየኋቸው ቤተ መቅደስ ውስጥ ካሉ ስዕሎች በጣም የተለየ ነው። አሰራሩ ሁሉ በጣም የሚደንቅ ነው። እና ዞረን አየነው፣ ሁሉንም ጎበኘን። ከዛ በኋላ የሚገርማችሁ ነገር እድሳቱ ገና ስለሆነ ቅዳሴው የሚቀደሰው ታቦቱም ያለው የክርስትና ቤት ውስጥ ነው። በጣም ነው ያዘንኩት። በቃ የክርስትና ቤት ውስጥ ነው ቅዳሴ የሚደረገው። በጣም ጥቂት ሰው ነው ያለው።
በጣም ትንሽ ሰው ነው የሚያስቀድሰው ራሱ። በቃ አካባቢው በአጠቃላይ ጭር ብሏል። በፊት ግቢ ገብርኤል ሲባል ያለው ነገር አላገኘሁትም ያንን ነገር እና በጣም ብዙ ነገር አስረዳችኝ። የሚገርማችሁ አሁን መጋቢት 20 እሁድ ቀን ኢንተርኮንቲኔንታል ሆቴል ገቢ ማሰባሰቢያ ያዘጋጅተዋል እና ስለሱም አጫወተችኝ እና እኔ በግልጽ ነገርኳት። ያው እኔ እንደምታውቁት አንድ ተራ ሰው ነኝ ማለት ቲክቶክም ላይ እንደምታውቁት ዩቲዩብም ላይ እንደምታውቁት ይሄን ያህል ብዙ ፎሎወር ያለኝ ብዙ የሚደመጥ ነገር እንደሌለ አውቃለሁኝ። ግን እግዚአብሔር ደግሞ በተናቀ ነገር የሚሰራ አምላክ እንደሆነም እኔ ምስክር ነኝ እና እኔ የቻልኩትን ላድርግ ለቅዱስ ገብርኤል እኔ ስቲል የቻልኩትን ላድርግ። በቃ ላደርግ የምችለው ቪዲዮ መስራት ነው፣ ማስታወቂያ መስራት ነው። እግዚአብሔር የፈቀደለት የቅዱስ ገብርኤል እውነተኛ ወዳጅ የሆነ ሰው የሚያደርገውን ያደርጋል እና ቪዲዮ ልሰራልሽ ነው የምችለው አልኳትኝ። እሱም አንድ ነገር ነው አለችኝ። አብረን አስቀደስን፣ ደስ የሚል ቅዳሴ አስቀደስን እና በአጋጣሚ እንዳልኳቸው አካባቢው ስለተነሳ ካህናቱ ከቅዳሴ እንኳን ሲወጡ አፋቸውን የሚያብስላቸው ሰው የለም። የሚገርማችሁ ሩቅ ቦታ ሄደው ነው ቀድሰው ወጥተው ሩቅ ቦታ ሄደው ነው አፋቸውን እንኳን የሚያብሱት ማለት ነው። እና ይህን ነገር የታዘበ አንድ ምዕመን ለካ ሰው ቀጥሮ ምግብ ሰርቷል። 2 አይነት ምግብ ሰርቶ ምናምን አሁን ያልኳችሁን ሴት ኑና አግዙኝ እንድናበላ ካህናት ይላል ማለት ነው። ስለዚህ የሆነ ቦታ ሄደን እዛው ቤተክርስቲያን ውስጥ ከቅዳሴ በኋላ እኛም ከበረከቱ ተሳታፊ ሆንን ማለት ነው። እና ቅዱስ ገብርኤል እንደው እንዴት እንደምትወደኝ ነው ያልኩት። ምክንያቱም አላሰብኩም ያንን ነገርና ካህናቶችን አበላን። ለሱ ያለው በረከት ለእኛም ደረሰልን። ምግቡን ያመጣው ያሰራው ሌላ ሰው ነው። እኛ ግን እግዚአብሔር ፈቅዶልን ካህናቶቹን ማስተናገድን፣ የክርስትና ስማችን ተጠርቶ ሁላችንም ጸሎት ተደረገልን እና አንድ ካህን አባት ምን አሉ መጨረሻ ላይ ምስጋና ሲያቀርቡ እዚህ ቦታ እንደምታውቁት እንደዚህ ኦና ሆኗል። ወተን እንኳን ዳቦ እንጀራ መግዛት አልቻልንም። እኛ የምናቀብለው ቅዱስ ቁርባን እሳት ነው፣ መቀዝቀዝ አለብን። ወተን ትንሽ እንጀራ መቅመስ አለብን። እኛ ግን ያንን ሳናረግ ቤታችን ድረስ እሳት ተሸክመን እንሄዳለን እና ይህን ነገር አስባችሁ ካህናት ማብላታችሁ በጣም ትልቅ ነገር ነው ሲሉ የምር በጣም ነው ልቤ የተነካው። ማለት አስቡት እስቲ ያን ነገር ይሄ ሰው ምን ያህል የተባረከ ሰው እንደሆነ እግዚአብሔር እንዴት እንደረዳው ማለት ነው። እና ይህን ነገር የሚያደርግላቸው እንኳን ሰው የለም። አብሰው አፋቸውን እንኳን ወደ ቤታቸው እንዲሄዱ የሚያደርግ ሰው የለም። እንደዛው እሳቱን እንደተሸከሙት ሩቅ ቦታ ሄደው ቤታቸው ነው የሚበሉት እና በጣም አዘንኩኝ። ግን የዛን በረከት ተሳታፊ በመሆኔ በጣም ደስ አለኝ። ብቻ በጣም ብዙ ድብልቅልቅ ነበር ያለብኝ በሰዓቱ። በቃ እንዴት ነው ምን አለ እንደው በቃ ማድረግ ብችል እንዲህ ብላችሁ የምትመኙት አለ አይደለ? እና ያንን በረከት ተካፈልን። ከዛ ወደ ሊዲያ ቤት ሄድን። አብረን እዛው ምሳ በላን። በጣም ብዙ ነገር ተጫወትን። የሚገርማችሁ እንደ ምዕመን አይደለም በቃ ኮሚትመንቷ የምታደርገው ነገር በቃ ቲክቶከር ለተባለ በሙሉ ነው መልእክቱ የምታዳርሰው። በቃ በጣም ተጨንቃ ማለት ነው። እና ምን አለ እንደዚህ አይነት ምዕመናን በበዙ ነው ያልኩት። የምሬ ነው የምላችሁ። አገልጋይ እንኳን በዚህ ደረጃ እኔ ሲጨነቅ አላየሁም። ከልቧ ነው በቃ የምትጨነቀው እና ቁጭ ብላ ስልክ ነው የምታወራው። በቃ 24 ሰዓት ስልክ ነው የምታወራው። በቃ ይሆናል ለተባለ ሰው ሁሉ ትልካለች እና እኔ ያልኳት ነገር አንድ ነበር። ሊዲያ ማለት ይሄ ስራ እግዚአብሔር እንደሆነ ነው ማምነው። ማለት እኛ ማንን የእግዚአብሔርን ቤት የምንሰራው ግን በቃ መሳሪያ መሆን ግን እንችላለን። እኔ በምሰራው አንድ ቪዲዮ የቅዱስ ገብርኤል እውነተኛ የሆነ አንድ ወዳጅ ቢያየው ሁሉ ነገር መስተካከል ይችላል። እግዚአብሔር በዛ ሰው አድሮ ብዙ ነገር ማድረግ ይችላል ማለት በጣም ብዙ ነገር። ያንን ስለማምን ሊዲያ በቃ አትጨነቂ፣ እግዚአብሔር ነው የሚሰራው፣ ማድረግ ምንችለውን በሙሉ እናደርጋለን ተባባልን። ከዛ የሚገርም ጊዜ ያሳልፍን ወደ ቤቴ ሄድኩኝ ማለት ነው። እና አይምሮዬ በቃ ስለዚህ ሲያስብ ነው ሰሞኑን የከረመው በሙላ ማለት ነው። እና ደግሞ በሚያስገርማችሁ ሁኔታ ከቤተ መቅደሱ ውጭ የካህናት ማደሪያም ህንፃ ተጀምረዋል። በዚህ በኩል የሰንበት ትምህርት ቤት ህንፃ ተጀምረዋል። ይሄ ሁሉ በተጀመረበት ነው ይሄ ነገር ሀፕን ያደረገው እና ሁሉም ነገር ቆሟል። በቃ ሁሉ ነገር ቆሟል። በጣም ነው ያዘንኩት። የምሬ ነው የምላችሁ። እንዴት ነው ቅድም መግቢያ ላይ ብያችኋል ነበር። በቃ እድሜ ዘመኑ ለእናንተ የኖረ ሰው አለ አይደለ? ሁሌ በቃ ስትቀበሉት የኖራችሁ ከዛ ሰው በጣም ብዙ ነገር የተቀበላችሁ እና እንደው አንድ ጊዜ አጋጣሚውን አግኝቼ ለዚህ ሰው መቼ ይሆን ምደርስለት፣ እንደው እኔን ፈልጎኝ መቼ ነው የሆነ ነገር ማድረግለት ብላችሁ አታውቁም? ያ ስሜት ነው የተሰማኝ። ምክንያቱም ቅዱስ ገብርኤል እኔ እንጃ በህይወቴ በጣም ብዙ ነገር ያደረገልኝ መልአክ ነው። በጣም ብዙ ነገር እና ብዙ ሰው እንደውም ቅዱስ ገብርኤል ቁጠኛ መልአክ ነው፣ ቁጡ መልአክ ነው ይላል እና እኔ ግን ይቅርታውን፣ ምህረቱን፣ ፈጥኖ ደራሽነቱን፣ አብሳሪነቱን፣ አረጋጊ መልአክ መሆኑን ነው በህይወቴ ያየሁትና እንደዚህ የምላችሁ ለምን እንደሆነ ልንገራችሁ። ትንሽ ቅዱስ ገብርኤል ከልጅነት ያደረገልኝን ነገሮች ልንገራችሁ፣ በዚሁ ምስክርነት ስለሆነ ማለት ነው። እናንተም የቅዱስ ገብርኤል በጣም ብዙ ወዳጅ እንዳለ ስለማቅ እናንተም ኮመንት ታደርጉልኛላችሁ። እኔ ሳልወለድ በፊት አባቴ በጣም ትልቅ የመኪና አደጋ ደርሶበት በቅዱስ ገብርኤል ቀን ነው የተረፈው እና በቃ ጭራሽ አይተርፍም ተብሎ የዕለቱ ቀን በቅዱስ ገብርኤል ቀን ነው የተረፈው አባቴ እና ስቲል ትልቅ ማህበር አላቸው እናትና አባቴ በዚህ ምክንያት ማለት ነው። አሁንም ድረስ ማህበር ያወጣሉ ከጓደኞቻቸው ጋር ተሰብስበው
ሌላ ደግሞ ዩኒቨርሲቲ እያለሁኝ 6 ጓደኛዎች ነበሩኝ እና አንድ ዶርም ውስጥ ነበርን እና ልክ ተመርቀን ስንወጣ ተስዬ ነበር ቅዱስ ገብርኤል ሁሉ ጓደኞቼ ያለምንም እንከን ሁላችንንም በሰላም በጥሩ ውጤት እንድንመረቅ አድርገህ በሰላም ወደ ቤታችን መልሰን ብዬ ዣንጥላ ተሳልኩኝ። የተለያየ ዲፓርትመንት ነው ያለነው እንግዲህ ምንም እንከን ሳይመጣብን ምንም ላይክ ወደኋላ የሚያደርገን አንዳች ነገር ሳትኖር ሁላችንም በሰላም ፕሬዘንቴሽናችንን ጨርሰን ተመርቀን በሰላም ከዛ ግቢ ወጥተናል እና ይህን ጊዜ አልረሳውም። እኛ አሶሳ ዩኒቨርሲቲ የተማርኩት እና ያኔ በጣም ትልቅ ብጥብጥ ነበር እኛ ልንወጣ አካባቢ ማለት ነው እና ምንም ሳንሆን በሰላም ወደ ቤታችን ገብተናል። አዲስ አበባ ከመጣሁ በኋላ ደግሞ ያው እንደምታውቁት የስራ ሁኔታ ትንሽ አስቸጋሪ ነበር እና ስራ እንዲሰጠኝ ለምኘው ማለት በቃ እኔ ብቻ ልናገር እኔ ይገርመኛል በቃ በዚህ ደረጃ እንዴት እንደሚቀርበኝ ይገርመኛል እና ተሳልኩኝ። የሚገርማችሁ የተሳልኩትኝ ቅድም ያልኳችሁ ማህበር አለ አይደለ? እናትና አባቴ ጓደኛ ባልና ሚስት ሆነው 14 ናቸው፣ ጓደኛሞች ናቸው። በየ2 ወሩ ነው የሚዘክሩት እና እኛ ቤት ነበር እንዳጋጣሚ ሁሌ ጽዋው እኛ ቤት ሲመጣ እኛ ቤት የሆነ ትልቅ ነገር ይደረጋል። በቃ በዛ 2 ወር ውስጥ ቅዱስ ገብርኤል እኛ ቤት በቆየበት 2 ወር ውስጥ የሆነ ነገር ቤት ውስጥ ይደረጋል። የሆነ ትልቅ ፕሮብሌም ሶልቭ ተደርጎ ነው ቅዱስ ገብርኤል የሚወጣው ከዛ ከቤታችን ማለት ነው እና ልክ ጽዋው ሲመጣ ተሳልኩኝ። በቃ ቆንጆ የሚያሳርፈኝን ስራ ስጠኝና ደግሞ እኔ ልመስክርልህ ብዬ ተሳልኩኝ። ከዛ ጽዋው ሳይወጣ ስራ አገኘሁኝ እና የተሳልኩትኝ ምስለ ስዕል ነበር። የቅዱስ ገብርኤል ከጽዋው ጋር አብሮ የሚዞር የእሱን ምስለ ስዕል ነበር የተሳልኩትኝ። በማህበረተኞቹ መሀል ቆሜ ምስክርነቴን ተናግሬ ያን ስለት ሰጠሁኝ ማለት ነው። እንደገና በአመቱ ደግሞ ሲመጣ አንድ የነበርኩበት ሪሌሽንሽፕ ነበር እና ፍቃድህ እንደሆነ አሳየኝ እስቲ ማለት ብቻዬን እየኳተንኩ እንዳልሆነ የእግዚአብሔር ፍቃድ እንደሆነ አሳየኝ ብዬ ተሳልኩኝ። ያንንም ነገር ፈጽሞ አሳየኝ። እንደዛውም የጽዋ ልብስ ተስያለሁኝ። በነዛው በማህበረተኞቹ መካከል እነሱ ራሱ በጣም የሚደነቁት እንዴት ፈጥኖ ነው የሚሰማሽ፣ እንዴት ነው እንደዚህ ቅርብሽ የሆነው ብለውኛል። እና ይህን ያህል ነው ቅዱስ ገብርኤል እኔ በቃ ያደረገልኝ ነገር እና በቅርቡ ደግሞ ነግሬያችሁ ይሆናል በቃ የሆነ መደረግ የነበረበት ነገር ነበር። በጣም ጭንቅ ውስጥ ነበርኩኝ እና ሄድኩኝ 9 ሰዓት ይሆናል ከቀኑ ቤተክርስቲያን ሄድኩኝ። ቅዱስ ገብርኤል ይሄ ነገር ሶልቭ ካልተደረገ ከዚህ ግቢ አልወጣም በቃ አልኩኝ። በቃ አሁን በስልክ የሆነ ነገር አሰማኝ፣ የምስራቹን አንተ የምስራች መልአክ ነህ እና አሰማኝ ብዬ እዛው ቁጭ ብዬ እያለቀስኩ ጠበኩት። አታምኑኝም፣ እዛው ሳልወጣ ከግቢው ያ ነገር ሶልቭ እንደተደረገ ተደውሎ ተነገረኝ እና በቃ ምን ትሉታላችሁ እስቲ? ማለት እንደዚህ ፈጥኖ ለሚደርስላችሁ መልአክ አንዳች ነገር ከእናንተ መልካም ነገር ሳይገኝ እንዲህ ፈጥኖ ለሚደርስላችሁ መልአክ እስቲ ምን ልታረጉ ትችላላችሁ? የእውነት እና በቃ እንደው በእኔ በሰራህብኝ ነው ያልኩት። በቃ እና ይሄ ነገር ሲመጣም ለዛ ነው በጣም ሴንሲቲቭ የሆንኩትኝ። በቃ እንደው ችዬ ለአንተ እንደው ምን ላረግልህ እችላለሁ ስል ነበር። ቅዱስ ገብርኤል ለእኔ በጣም ብዙ ነገር አድርጎልኛል። ይሄ ዋና ዋና ብዬ የነገርኳችሁ ናቸው እንጂ በየዕለት ህይወቴ ጠርቼው ማፍርበት ነግሬው ወደኋላ የሚመልሰኝ መልአክ አይደለም። ከኔ የበለጠ በጣም ብዙ ታሪክ ከቅዱስ ገብርኤል ጋር እንዳሳለፋችሁ አውቃለሁ። በጣም ብዙ ወዳጆቹ እንዳላችሁ አውቃለሁ እና ይሄ በጣም ጥሩ አጋጣሚ እንደሆነ አምናለሁ። በጣም ጥሩ አጋጣሚ ቅድም እንደነገርኳችሁ ነው። የተፈቀደለት ሰው ነው ይሄን ነገር ሊያደርግ የሚችለው። የሚገርማችሁ ቅዱስ ዳዊት ልበ እግዚአብሔር የተባለው ቅዱስ ዳዊት የእግዚአብሔርን ቤት መስራት በጣም ይመኝ ነበር። በጣም ግን በደል በድሎ ስለነበር እግዚአብሔር እንዲሰራ አልፈቀደለትም። ልጁ ሰለሞን ነው ያንን ቤተ መቅደስ የሰራው እና የእግዚአብሔር ልብ እንኳን ተብላችሁ ማለት ነው እንኳን እኛ አይደለንም የእግዚአብሔር ልብ ተብላችሁ ቤተ መቅደሱን የመስራት ብቃት ላይሰጣችሁ ይችላል፣ ፍቃድ ላይሰጣችሁ ይችላል። እና እኛ ግን በቃ መሳሪያ እንሆን፣ ለዛ ለተፈቀደለት ሰው እንዲደርስ እናድርግ ነው በቃ የዚህ ቪዲዮ ዓላማ። እና ተፈቅዶልን መስራት ከቻልን ማን ፈቅዶልን ማለት እግዚአብሔር አድሎን ይህንን ነገር ማድረግ ከቻልን በጣም ትልቅ እድል ነው ልላችሁ የፈለግኩት። የተመረጠ የተፈቀደለት ሰው ነው ይሄን ነገር የሚሰራው። ማንም ገንዘብ ስላለው የተመቻቸ ሁኔታ ላይ ስላለ የእግዚአብሔርን ቤተ መቅደስ መስራት አይችልም። ስለተመረጠ ነው የእግዚአብሔርን ቤት የሚሰራው እና የተመረጠን ልንሆን እንችላለን አናቅም። ስለዚህ ደግሞ እኛ እንኳን መስራት ባንችል ለዛ ሰው ማድረስ ከኛ ይጠበቃል ልላችሁ ፈልጌ ነው። እናም በእርግጠኝነት በመላው ዓለም ኢትዮጵያ ውስጥ የምትሆኑ ብቻ ሳይሆን በመላው ዓለም እጅግ በጣም ብዙ የቅዱስ ገብርኤል ወዳጆች እንዳላችሁ አምናለሁ። የኔን ቪዲዮ ብዙ ሰው ጋር ላይደርስ ይችላል አውቃለሁ። ማለት ብዙ ሰው ላያዩ ይችላል የኔን ቪዲዮ፣ ብዙም ሰብስክራይበር ላይኖረኝ ይችላል። ግን እንዳልኳችሁ አንድ የቅዱስ ገብርኤል ወዳጅ ይህንን ነገር ሊሰራው እግዚአብሔር ከፈቀደለት አንድ ሰው በቂ ነው ለዚህ ነገር። እና በመላው ዓለም የምትገኙ ቅዱስ ገብርኤል የደረሰላችሁ በጭንቃችሁ ጊዜ አለሁ ያላችሁ በቃ ማለት ፈጥኖ የደረሰላችሁ በቃ እናንተና ቅዱስ ገብርኤል ትተዋወቃላችሁ አይደለ? እናንተ ሰዎች ይሄ ቪዲዮ ለእናንተ ነው።
ቅዱስ ገብርኤል አሁን የእናንተን እውነተኛ ወዳጅነት የሚያረጋግጥበት የሚያይበት ጊዜ ነው እና ይህንን እድል እንድትጠቀሙ እኔ እህታችሁ አደራ ልላችሁ እወዳለሁ። ኢትዮጵያ ውስጥ ያላችሁ አዲስ አበባ የምትገኙ ሰዎች ልክ እህቴ እንዳደረገችው እኔን እንደወሰደችኝ ሄዳችሁ ብታዩት አሁን ያለበትን ሁኔታ እኔ ከማውራችሁ በላይ ሄዳችሁ ብታዩት በጣም ደስ ይለኛል። በገንዘብ ብቻ ላይሆን ይችላል እኮ በሀሳብ፣ በሙያ፣ በፕሮፌሽን በጣም ብዙ ነገር ማድረግ ይቻላል። በጣም ብዙ መረዳዳት ይቻላል እና ከሁሉ በላይ ሄዳችሁ ብታዩት በጣም ደስ ይለኛል። አሁን የጾምም የቅዳሴም ወቅት ስለሆነ ሄዳችሁ አንድ ቀን አስቀድሳችሁ ቅዱስ ገብርኤል ስራብኝ መሳሪያ አድርገኝ ብላችሁ ብትመጡ በጣም ደስ ይለኛል። በውጭ ሀገር የምትገኙ ወይ ሩቅ ቦታ ያላችሁ መሄድ የማትችሉ ሰዎች ካላችሁ ደግሞ የምትችሉትን አስራት በኩራታችሁን ለቅዱስ ገብርኤል ውለታ እንኳን ትንሽ እንኳን ቢሆን ብላችሁ የምታስቡትን ነገር ከስር በማስቀምጥላችሁ በተለያዩ ባንኮች አሉ። በእነሱ በአንዱ የቻላችሁትን እንድታደርጉ በሊቀ መላእኩ በቅዱስ ገብርኤል ስም እለምናችኋለሁ፣ እጠይቃችኋለሁ። ለእግዚአብሔር መስጠት መቀበል ነው። እግዚአብሔር ደግሞ በመላእክቶቹ በቅዱሳኑ ካደረገልን ነገር አንጻር እኛ የምናደርገው በጣም ኢምንት ነው። ደግሞ መልሰን ተጠቃሚዎቹ ተባራኪዎቹ እኛ ነን እና እጃችሁን በልግስና እንድትለግሱ በልግስና ለደረሰላችሁ ለቅዱስ ገብርኤል እንድትደርሱ አደራ ለማለት ወዳለሁ። ይህንንም ቪዲዮ ለብዙ ኦርቶዶክሳውያን በተለይ ለቅዱስ ገብርኤል ወዳጆች ሼር ማድረግ አትርሱ። ቅዱስ ገብርኤል በሕይወታችሁ የደረሰላችሁ ታሪካችሁን የለወጠላችሁ ደግሞ ምስክርነትም ስለሆነ ኮመንት ላይ ያደረገላችሁን ነገር ልክ እንደኔው ሼር አድርጉልንና የቅዱስ ገብርኤል ምስክርነት በሁሉ ቦታ ይዳረስ። እግዚአብሔር ፈቅዶ ይሄ ቤተ መቅደስም የካህናቱ ማደሪያ ሰንበት ትምህርት ቤቱም አልቆ ለመመረቅ ደግሞ ለምስጋና እንደገና ቤቱ እግዚአብሔር ያሰባስበን። እግዚአብሔር ፈቅዶልን ይሄ ሁሉ ነገር ደግሞ ተጠናቆ ምርቃቱን ደግሞ አንስተን ለመመሰጋገን እግዚአብሔርን ለማመስገን በሌላ ቪዲዮ እንደምንገናኝ በፍጹም ልቤ አምናለሁ። እግዚአብሔር ቢወድና ቢፈቅድ በህይወት ብንኖር ደግሞ በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና እግዚአብሔርን ፈቃድ ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያደርገን።